السلام عليكم ورحمة الله وبركاته ودنا يتكبراتشو يا 5G YouTube channel ቤተሰቦች ሰላም እንደምናላችሁ አለን ዛሬ መተው ቅጠል ብሎኬት ቤት ለመስራት በ2017 ምን ያክል ይፈጃል የሚለውን እንመለከታለን በዝርዝር በቅደም ተከተል አንድ ባንድ መነግራችሁ ይሆናል እናንተም ይሄ መረጃ ማያስ ትችላላችሁ ያው ተቀራራቢ የሆነ ሂሳብ እነግራችኋለሁ ከመሰረት ጀምሮ በቅደም ተከተል የምነግራችሁ ይሆናል አንድ ነገር እንድታቀደለት አልቅም ይሄን ግን ማወቅ አለባችሁ እንደየአካባቢውና እንደየክፍለ ሀገሩ ዋጋም ይለያያል እሱን ታሳቢ አድርጌ መካከለኛ በሆነ ዋጋ ይዤላችሁ መጥቻለሁ እንዲሁም ከክፍሎች ስንጀምር ደግሞ 100 ቁጥር ቆርቆሮ ቤት ለመስራት ከ6 ክላስ እስከ 8 ክላስ ከዛ በላይ ማድረግ ትችላላችሁ ሰፋፊ አርጋችሁ 6 ክላስ እንዲሁም ጠባብ አርጋችሁ 7-8 ማድረግ ትችላላችሁ ሁለተኛ ከቦታ ውጭ ያለውን ዋጋ እመነግራችሁ ይሆናል ደምሩንም እነግራችኋለሁ አንድ ባንድ ማለት ለመስራት ከመጀመሪያ ጀምሮ ቀያሽ አለ ለሱ ከ5 ብር እስከ 10 ብር ያስፈልጋል እንዲሁም የተቀየሰውን ለማስቆፈር ሂሳብ ደግሞ ከ7 ብር እስከ 15 ብር ድረስ ይወስዳል ሴፍቲ ታንከር አለ ለሽንት ቤት ቁፋሮ 5 በ4ም ሊሆን ይችላል 4 በ4ም ሊሆን ይችላል እንደፈለጋችሁ አለ እስከ 20 ብር ይወስዳል እንግዲህ እቃዎቹ ደግሞ ይሄን ቤት ለመስራት ብረት ያስፈልጋል ብረት ባለ 6 በኪሎግራም ስታፋ እንዲሁም ባለ 8 ብረት እንዲሁም ባለ 10 ብረት አለ ባለ 12 ብረት አለ ባለ 6 ብረት 160 ኪሎ ግራም ያስፈልጋል ይሄን ለመግዛት በአሁን ጊዜ 50 ሺህ ብር ይወስዳል ብረት ባለ 8 45 ቤርጋ ያስፈልጋል ወደ 35 ሺህ ብር አካባቢ ይወስዳል ብረት ባለ 10 ከ155 እስከ 160 ይወስዳል 190 ሺህ ብር ብረት ይወስዳል እንዲሁም ብረት ባለ 12 25 እስከ 28 ቤርጋ ይወስዳል 45 ሺህ ብር ይወስዳል ባለ 12 ቤርጋ እንዲሁም ማሰሪያ ሽቦ ነው ማሰሪያ ሽቦ 2500 ብር 10 ኪሎ ግራም ያስፈልጋል ማለት ነው ፌሮዬ ኮንትራት ይሄን ለመስራት 15 ሺህ ብር ኮንትራት ሙሉ አጣጥፎ ለማስረከብ ፌሮዬ 10 ሺህ ብር ይፈጃል እንዲሁም ሲሚንቶ ቤቱን ለመስራት ከመሰረቱ ጀምሮ እስከ መጨረሻው የሚያስፈልገው ለሲሚንቶ ወጪ 250 ኩንታል ነው እንደየአካባቢው ወሲሚንቶ ዋጋ ይለያያል አንዳንድ ቦታ 1700 ብር አለ አንዳንድ ቦታ 1800 ብር አለ አንዳንድ ቦታ 1900 ብር አለ ክፍለ ሀገር ወጣ ካላችሁ ደግሞ እስከ 2400 ብር የሚሸጥበት ቦታ አለ ሲሚንቶ ማለት ነው እኔ ማክሲመም በመካከለኛ ዋጋ ይዤዋለሁ ከትልቁ ወጪ እንግዲህ ከለቤት ግንባታ ሲሚንቶ ሲሆን 500 ሺህ ብር ይወስዳል ሲሚንቶ ብቻውን ማለት ነው ከዛ በላይም ሊወስድ ይችላል እንደ ራሳችሁ ቆማችሁ ካሰራችሁ ከዛ በታችም ልታሰሩ ትችላላችሁ ማለት ነው ያው ራሳችሁ ቆማችሁ ስታሰሩና በሰው ሰጣችሁ ኮንትራት የምታሰሩት አንድ አይደለም የሚባክናል በተለይ ሲሚንቶ ይባክናል ይሄ እንድታውቁ ፈልጋለሁ ሌላ ቤቱን ለመስራት ባለ 20 ብሎኬት እና ባለ 15 ብሎኬት ያስፈልጋል ባለ 20 ብሎኬት እና ባለ 15 በአጠቃላይ 4000 ብሎኬት 180 ሺህ ብር እስከ 200 ሺህ ብር ለብሎኬት ያስፈልጋል እንግዲህ የሚባክን የሚሰበርም ሲጫንም ሲወርድም ሲሰሩት አጠቃላይ ማለት ነው 4000 ብሎኬት ድንጋይ ደግሞ ያስፈልጋል ለድንጋይ ለውሃ ልክ ዙሪያው ለማሰር በ6 ጎማ በፎርዋርድ 20 ቢያጆ ያስፈልጋል እንግዲህ እንደየአካባቢው ድንጋይ ዋጋ ይለያል አንዳንድ ቦታ 6000 ብር የሚለው በፎርዋርድ አንዳንድ ቦታ 7000 ብር አንዳንድ ቦታ 8000 ብር በመካከለኛ ዋጋ ይዤላችኋለሁ እስከ 100 ሺህ ብር ይወስዳል ሌላው ገረገንቲ በሲኖትራክ መሐሉን ለመሙላት ዙሪያውን አልማታ ውሃ ልክ ከታሰረ በኋላ ገረገንቲ ውስጡ ለመሙላት 13 ቢያጆ እስከ 14 ቢያጆ ያስፈልጋል ይህ ማለት ለገረገንቲ ብቻ 71500 ብር ይወስዳል ሌላው ጠጠር ነው ጠጠር አርማታ ሲሞላ የሚሞላው ለቢም ለኮለንም ለምንም አብሮ ተቀላቅሎ የሚሞላ 1 ሜትር 1 ሲኖ ያስፈልጋል 28 ሺህ ብር ይወስዳል እንደየአካባቢው ጠጠር ዋጋው ይለያያል አንዳንድ ቦታ 40 ሺህ ብር የሚባል አለ ከሩቅ ቦታ ከሆነ የሚመጣው አንዳንድ ቦታ 30 ሺህ ብር አለ አንዳንድ ቦታ 28 ሺህ ብር አለ እንደየአካባቢው እንደየቦታው ይለያያል ይሄን እንድታውቁ ፈልጋለሁ እንጨት እና ሞራሌ ያስፈልጋል ቤቱን ለመስራት እንግዲህ ያለ እንጨትና ያለ ሞራሌ አይሰራም ቆርቆሮም ጣራም ያስፈልጋል ለዛ 150 ሺህ ብር ያስፈልጋል
እንዲሁም ቆርቆሮ ያስፈልጋል። አዳማ ቆርቆሮም ሊሆን ይችላል። እንዲሁም ማንኛውም ባለ ጥላም ባለ ሬቲም ባለ ፈረስም ሊሆን ይችላል። በጌጅ ነው 32 ጌጅ ቆርቆሮ ቆንጆ የሚባለው 1300 ብር ነው። አዳማ በተለይ ማለት ነው። ለቆርቆሮ ብቻ 130 ሺህ ብር ይወስዳል ማለት ነው። አሸዋ በሲኖትራክ 350 ሺህ ብር ያስፈልጋል። ከ10 ቢያጆ እስከ 11 ቢያጆ ይወስዳል። ከ10 ቢያጆ እስከ 11 ቢያጆ ይወስዳል። እንግዲህ እንደየአካባቢው ይለያያል። እኛ አካባቢ አሸዋ የተሸጠ የሚገኘው ከ20 ሺህ ብር እስከ 25 ሺህ ብር ነው። እንዲሁም ሌላው ከለቀ በኋላ በርና መስኮት ገጠማ አለ። ጠቅላላ ወጪ ለበርና ለመስኮት እስከ 125 ሺህ ብር ይወስዳል። መስታወት ገጠማ አለ። እሱም ደግሞ ከ45 ሺህ ብር እስከ 50 ሺህ ብር መስታወት ገጠማ ይወስዳል። እስካሁን የነገርኳችሁ አላለቀም። ፊኒሺንግ ይቀራል። የጂፕሰም ምናምን ስለሚቀር እስካሁን የነገርኳችሁ 1,850 ሺህ ብር ደርሰናል ማለት ነው። እስካሁን የነገርኳችሁ ድምር ስንጨርስ ደግሞ ጠቅላላ ሂሳቡን ድምሩን እመነግራችሁ ይሆናል ማለት ነው። ሌላው የውስጥ እንጨት በር ያስፈልጋል። የውስጥ እንጨት በር 40 ሺህ ብር ይወስዳል። እንዲሁም መብራት ገመድ ዝርጋታ አለ። በዘመናዊ እናሰራለን የምትሉ እስከ 60 ሺህ ብር ይወስዳል። አይ በእንዳቅማችሁ ማሰራት ለምትፈልጉ ደግሞ በ30 ሺህ ብር ማሰራት ትችላላችሁ። ችግር የለም። ይሄው መብራት እንደ ፍላጎታችሁና እንዳቅማችሁ ነው። በዘመናዊ ከሆነ 60 ሺህ ብር ትይዙታላችሁ። የጂፕሰም ኮርኒስና ግድግዳ ቻክ አለ። በአንድ ሁለቱ እንግዲህ የጂፕሰም ኮርኒስ ወይ ደግሞ የፕላስቲክም ኮርኒስ ማድረግ ትችላላችሁ። ለዚህ ብቻ እስከ 110 ሺህ ብር ከ110 ሺህ ብር እስከ 120 ሺህ ብር ይወስዳል። ኮርኒሱ አጠቃላይ እስከ 200 ሺህ ብር ይወስዳል። ግድግዳ ቻኩ ጋር ማለት ነው። ግድግዳ ቻክ ጋር ከፈለጋችሁ ኮርኒሱን ፕላስቲክ ከፈለጋችሁ ጂፕሰም አድርጋችሁ እስከ 200 ሺህ ብር ይወስዳል። ሌላው ደግሞ የሴራሚክ ወጪ ነው። ሴራሚክ እና የባኞ ቤት እቃዎች በሙሉ አጠቃላይ እነዚህ ወጪ እስከ 120 ሺህ ብር ይወስዳሉ። ይሄ እንድታውቁ ፈልጋለሁ። እስከ 120 ሺህ ብር ድረስ ይወስዳሉ። ትልቅ ባኞ ቤት ከሆነ የውጭንም የውስጥንም እናስደርጋለን መተለ ከሆነ ማለት ነው። እንዲሁም የመጨረሻው የቀለም ስራና የፊኒሺንግ የውሃ መስመር ዝርጋታ ነው። ለዛ እስከ 100 ሺህ ብር ትመድባላችሁ። የውሃ መስመር ዝርጋታና ቀለም ስራ ማለት ነው። እስከ 100 ሺህ ብር ከ70 ሺህ ብር እስከ 100 ሺህ ብር ድረስ ያስፈልጋል። እንዲሁም አንዳንድ የተረሳ ወጪ ካለ 100 ሺህ ብር ትይዛላችሁ። ራሳችሁ ትራንስፖርት አለ፣ አበል የምትከፍሉት ይኖራል። እቃ ማጓጓዣ ከሩቅ ቦታ የምታሳፍሩበት ቦታ ያልታሰበ ወጪ ይመጣል። 100 ሺህ ብር አየር ላይ ይያዛል። እንግዲህ ድምሩ እንግዲህ እዚህ ጋር ደግሞ ያልተካተተ ሙሉ የባለሙያ ኮንትራት ክፍያ አለ። ቤቱን ሰርቶ ለማስረከብ ከውሃ ልክ ጀምሮ እስከ ፊኒሺንግ ድረስ ያለውን ለማስረከብ ከ250 ሺህ ብር እስከ 300 ሺህ ብር ድረስ ይወስዳል። ከ250 ሺህ ብር እስከ 300 ሺህ ብር ባለሙያ ይወስዳል። ድምሩ ይሄን ሁላ ስንደምረው ጥንቅቅ አርጎ ለመስራት 2,680,000 ያስፈልጋል። የብሎኬት ቤት ማለት ነው። በቀጣይ ደግሞ 100 ቅጠል ቆርቆሮ ቤት የእንጨት ስንት ይፈጃል የሚለውን እንመለከታለን። በቀጣይ ሰራላችኋለሁ። ቻናሉ እይታ እያገኘ አይደለም። ላይክ ሼር ሰብስክራይብ ያረጋችሁ እንዲታይ አድርጉ። በቀጣይ ደግሞ 100 ቅጠል ቆርቆሮ ቤት የእንጨት ቤት እንፈልጋለን የምትሉ ቪዲዮውን እስከመጨረሻ ያዳመጣችሁ ከላይ ኮሜንት ላይ የእንጨቱ ይሰራልን እንፈልጋለን በሉ። በቀጣይ በአስቸኳይ ሰራላችኋለሁ። ማወቅ ፈልጋለሁ ማዳመጣችሁና ለማዳመጣችሁን